ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። መፍትሄው እግረኛ ጦር ነው። ዩኤኢ ከኢራን ጋር በእግረኛ ጦርነት ካልተደረገ በስተቀር ምንም መፍትሄ የለም ሲሉ የሳውዲ አረቢያ ንጉስ ቤተሰብ ለኢና ስሮት ገልጸዋል። እንደ አውሮፓውያን አቆጣጠር በ2003 በሳዳም አገዛዝ ላይ የተካሄደው የመርህ ለውጥ ጦርነት በኢራን ላይ መደገም አለበት። የኢራን መንግስት የኒውክሌር ዓላማ ስላለው በጣም አደገኛ ነው ብለዋል። ለዚህም ብቸኛ መፍትሄ ወደ ኢራን እግረኛ ጦር ማስገባት ነው፣ ሌላም መፍትሄ የለም ብለዋል። የእስራኤልና የሊባኖስ ድርድር በዋሽንግተን ዲሲ ይጀምራል። ማርኮ ሩቢዮ በውይይቱ ላይ ይሳተፋሉ። የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው የጊዜያዊ ሰሌዳ መሰረት የሊባኖስ አምባሳደር ናዳም ሐምዲህ እና የእስራኤል አምባሳደር ኢቼል ላይተር ቀጥተኛ ድርድር ለመጀመር በዋሽንግተን ዲሲ ይገናኛሉ። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከሁለቱ አምባሳደሮች ጋር በሚደረገው በዚሁ የስራ ደረጃ ድርድር ላይ እንደሚሳተፉ የውጭ ጉዳይ ሚኒስቴሩ አስታውቋል። ውይይቱ እስራኤል ከፍተኛ የአየር ድብደባና የምድር ወረራ እያካሄደችባት ባለችው ሊባኖስ የተኩስ አቁም ስምምነት እንዲወርድ፣ ሄዝቦላ ትጥቅ እንዲፈታና ሰፋ ያለ የሰላም ዝግጅት እንዲደረግ በሚሉ ጉዳዮች ላይ ያተኩራል ተብሎ ይጠበቃል። ሄዝቦላ የታቀደውን ድርድር ከንቱ ሲል ውድቅ ያደረገው ሲሆን የሊባኖስ መንግስት ትኩረቱን የእስራኤል ጥቃት በመመከት ላይ እንዲያደርግ አሳስበዋል። እስራኤል አሜሪካ የሆርሙዝ ወሽመጥን መዝጋቷን እንደምትደግፍ አስታወቀች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ወደ ኢራን ወደቦች የሚደረጉ የባህር ጉዞዎችን ማገዷን እንደሚደግፉ ተናገሩ። ጠቅላይ ሚኒስትሩ ለካቢናቸው በቪዲዮ ባስተላለፉት መልእክት ፕሬዚዳንት ትራምፕ በባህር ጉዞዎች ላይ እገዳ ለመጣል ወስነዋል፣ በእርግጥም ይህንን ጠንካራ አቋም ደግፈዋለሁ ብለዋል። አሜሪካና ኢራን ፓኪስታን ውስጥ ካደረጉት ውጤት አልባ ንግግር በኋላ እሁድ ዕለት ከምክትል ፕሬዚዳንት ጄዲ ቫንስ ጋር በመነጋገራቸው ገልጸዋል። ቫንስ ዋነኛው ጉዳይ ሁሉንም የበለጸጉ የኒውክሌር ቁሶች ማስወገድና ምንም ተጨማሪ ማበልጸግ ተግባር እንደማይኖር ማረጋገጥ ላይ ያተኮረ ነበር ሲሉ እንደነገሯቸው በኔታንያሁ ቪዲዮ መልእክታቸው አንስተዋል። እንደ ኔታንያሁ ገለጻ የአሜሪካው ምክትል ፕሬዚዳንት ከፓኪስታን የተመለሱበት አውሮፕላን ውስጥ ሆነው የደወሏቸው ሲሆን ከኢራን ጋር የሚደረገው ንግግር የደረሰበትን ደረጃ በተመለከተ ዝርዝር ማብራሪያ ሰጥቷቸዋል። ጠቅላይ ሚኒስትሩ አክለውም አሜሪካ እስራኤል ያላቸውን ግንኙነት በመካከለኛው መራረቅ እንዳለ ከሚጠቁሙ አስተያየቶች ፍጹም ተቃራኒ እንደሆኑ ተናግረዋል። ብሪታንያ ለአሜሪካ ጀርባዋን ሰጠች። ብሪታንያ በሆርሙዝ ወንዝ ላይ አሜሪካ የፈጸመችውን እገዳ በይፋ ተቃወመች። ተንታኞች የብሪታንያ ተቃውሞ ለአሜሪካ ጀርባዋን መስጠት መቀጠሏን እንደሚያመለክት እየገለጹ ይገኛሉ። ብሪታንያ በባህር እገዳው እንደተሳተፉ በአሜሪካ ጥያቄ ቀርባላት የነበረ ሲሆን አመሰግናለሁ፣ አልፈልግም የሚል ምላሽ ሰጥታለች። ከፈረንሳይና ከአንዳንድ አጋሮች ጋር በመሆን እውነተኛ ግጭትን የሚያስቀር አስተማማኝ አሰሳ ሴኩር ናቪጌሽን እንደምታደርግ ያስተዋወቀች ብሪታንያ አሜሪካ ተግባርን ኮንናለች። የአሜሪካ ባህር ኃይል ሆርሙዝን መዝጋት ጀመረም። አሜሪካ ባህር ኃይል ሚያዝያ 5 ቀን 2018 ዓ.ም ከ11 ሰዓት ላይ ሆርሙዝን እዘጋለሁ ማለቱን ተከትሎ ሰርጡ ላይ የሚወሰዱ እርምጃ ተግባራዊ መሆን ጀምረዋል። የአሜሪካ ማዕከላዊ ሴንትኮም ኃላፊነት ወስዶ የሰርጡን እንቅስቃሴ እንደሚቆጣጠር ማሳውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መርከቦች ወደ ክልከላው የሰርጡ ክፍል ብቅ ካሉ እስከ ወዲያኛው ይሸኛሉ በሚል ዝተዋል። ወደ ኢራን ወደቦችና ከኢራን ወደ ሰርጡ መንቀሳቀስ ከእንግዲህ አታስቡት በሚል እዙ ወደ ስራ ገብተዋል። የኢራን ኃይሎች ቃል የገቡትን አልፈጽምም ያሉት ሪፐብሊካኑ ትራምፕ ኢራን ጫና ውስጥ ለማስገባት ሁነኛው እርምጃ ነውም ብለውታል። የቴህራን አብዮታዊ ዘብ ኃይል IRGC በዓለም አቀፍ የውሃ መስመሮች ላይ የሚጣሉ ገደቦች ዓለም አቀፍ ሕግጋትን የሚጥስ ነው በሚል አሜሪካን ወቅሰዋል። እርምጃ እንደሚወስዱም የኢራን ኃይሎች ዝተዋል። የአሜሪካ አውሮፕላን ተሸካሚ ጦር መርከብና 2 አውዳሚዎች በኦማን ባህረ ሰላጤ ላይ መስፈራቸውም ታውቋል። እወቁት፣ አንድም የገልፍ ወደብ ደህና አይሆንም። ኢራን የአሜሪካው ፕሬዚዳንት በኢራን ላይ ለሰነዘሩት ጥቃት ዛቻ የኢራን አብዮታዊ ዘብ IRGC ጠንካራ ምላሽ ሰጠም። አብዮታዊ ዘቡ አሜሪካ የኢራን ወደቦችን የምትዘጋ ከሆነ በአካባቢ ያለው ውጥረት ከመቼውም ጊዜ በላይ ይባባሳል ሲሉ አስጠንቅቀዋል። የጦር ክፍሉ ባወጣው መግለጫ በፐርሺያ ገልፍና በኦማን ባህር ላይ ያለውን ደህንነት ለሁሉም እኩል መረጋገጥ እንዳለበት ጠቅሶ ደህንነቱ ለአንድ ወገን ብቻ የሚሆን ከሆነ ግን አንድም የገልፍ ወደብ ሰላም አይሆንም ብሏል። ኢራን ከአሜሪካ የሚሰነዘርባትን ማንኛውንም ጥቃት ለመመከት ዝግጁ መሆኗን የገለጸው መግለጫው ከተዋጉን እንዋጋቸዋለን በሚል ዛቻቸውን አጠናክረዋል። ውጥረቱ በቀጠናው የባህር ላይ ትራንስፖርትና የንግድ እንቅስቃሴ ላይ ከፍተኛ ስጋት ደቅኗል። ዶናልድ ትራምፕ በሊቀ ጳጳሱ ላይ ብርቱ ትችት ሰነዘሩ። ሊቀ ጳጳሱ በበኩላቸው ካቶሊኮች የትራምፕን ፖሊሲ እንዲቃወሙ ጥሪ አቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቫቲካን ሊቀ ጳጳስ ሊዮ 14ኛ በእርሳቸው ጦርነት ፖሊሲ ላይ ለሰነዘሩት ግዘት ከባድ ምላሽ ሰጥተዋል። ሊቀ ጳጳሱ የትራምፕን ወታደራዊ እርምጃዎች
በፍጹም ተቀባይነት የሌላቸው ሲሉ የገለጹ ሲሆን የካቶሊክ እምነት ተከታዮችም ይህንን የጦርነት ፖሊሲ እንዲቃወሙና በኮንግረስ ላይ ጫና እንዲፈጥሩ ጥሪ አቅርቦ ነበር። ሊቀ ጳጳሱ ጨምሮም ኢየሱስ ክርስቶስ ጦርነትን የሚቀሰቅሱ ሰዎችን ጸሎት አይሰማም በማለት ተናግረዋል። ይህንን ተከትሎም ትራምፕ በሰጡት ምላሽ ሊቀ ጳጳሱ ጥሩ ስራ እየሰሩ ነው ብዬ አላስብም፣ እንደውም ወንጀልና ወንጀለኞችን የሚያበረታቱ ይመስለኛል ብለዋል። ትራምፕ ለሊቀ ጳጳሱ ያላቸውን ተቃውሞ ሲቀጥሉ የኒውክሌር ጦር መሳሪያ መያዝ ችግር የለውም የሚል ወይም ወንጀል እንደተራ ነገር የሚመለከት ሊቀ ጳጳስ አያስፈልገንም፣ እኔ የሊዮ 14ኛ ደጋፊ አይደለሁም ሲሉ በጽኑ ተችተዋቸዋል። በትራምፕ እና በካቶሊክ ቤተክርስቲያን መካከል ያለው አለመግባባት በከረረበት በዚህ ወቅት ትራምፕ ማህበራዊ ገጻቸው ላይ ራሳቸውን እንደ አዲስ አዳኝ በመቁጠር በኢየሱስ ክርስቶስ ምትክ እየታከተው የሚያሳየውን በሰው ሰራሽ አስተውሎት AI የተዘጋጀ ምስል ማጋራታቸው በብዙዎች ዘንድ አንድ ትልቅ ድፍረትና ሃይማኖታዊ ስድብ ተቆጥሮባቸዋል። ትራምፕ የሃይማኖቱን መሪ በግልጽ መተቻታቸውን ሃይማኖታዊ ምስሎች ለፖለቲካዊ ትርፍ መጠቀማቸው ቀደም ሲል ለድላቸው ከፍተኛ ድርሻ የነበራቸውን የካቶሊክ ደጋፊዎች ሊያሳጥራቸው እንደሚችል የፖለቲካ ታዛቢዎች እየገመቱ ነው። ቻይና ዘመናዊ የጸረ አውሮፕላን መከላከያ ለኢራን ልትልክ መሆኑ ተሰማም። በቅርቡ የወጡ የአሜሪካ የደህንነት መረጃዎች እንደሚያመለክቱት ቻይና እጅግ የረቀቁ የጸረ አውሮፕላን መከላከያ ስርዓቶችን በሚቀጥሉት ጥቂት ሳምንታት ውስጥ ለኢራን ለማቅረብ የተዘጋጀች ነው። ይህ እርምጃ በዋሽንግተን ዘንድ ከፍተኛ ስጋትን የፈጠረ ሲሆን በቀጠናው ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተነግሯል። እነዚህ ዘመናዊ የጦር መሳሪያዎች የኢራንን የአየር ላይ መከላከያ አቅም በከፍተኛ ሁኔታ እንደሚያጠናክሩት ባለሙያዎች ይገልጻሉ። ይህ የጦር መሳሪያ በዝውውር የታቀደው ቀጠናው ደካማ በሆነ የተኩስ አቁም ስምምነት ላይ ባለበትና ዲፕሎማሲያዊ ጥረቶች በሚቀጥሉበት ስሱ ወቅት ላይ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። የቻይናና የኢራን ወታደራዊ ትብብር ማድረግ በአሜሪካና በተባበሮቿ ላይ ወታደራዊ እንዲሁም ፖለቲካዊ ጫና ሊፈጥር እንደሚችል ይገመታል። ይህ እርምጃ የኢራንን ወታደራዊ አቅም ለመገንባቱም በላይ በመካከለኛው ምስራቅ ያለውን የኃይል ሚዛን ሊቀይር ይችላል። የደህንነት ተንታኞች አሜሪካ ይህንን እንቅስቃሴ በቅርብ የተከታተለች ሲሆን ጉዳዩ በቀጠናው ሰላምና ደህንነት ላይ የሚኖረውን ተጽዕኖ በተመለከተ ከፍተኛ ዲፕሎማሲያዊ ውይይቶች እንደሚጠበቁ መረጃዎች ይጠቁማሉ። የቴዲ አፍሮ ኢትዮሪካ የፕሬስ ኮንፈረንስ ታግዷል። በዚህ ማክሰኞ ሊካሄድ የተዘጋጀው የቴዲ አፍሮ አዲስ አልበም ኢትዮሪካ የፕሬስ ኮንፈረንስ በይፋ እንዳይካሄድ ተከልክሏል። እንደ ምንጫችን መረጃ ቴዲ አፍሮ ከአርቲስት ቲቪ ጋር ስምምነት በመፈራረም ይህንን የሚዲያ ዝግጅት በቀጥታ ለማስተላለፍ ዝግጅት አድርጎ ነበር። ብዙ ጋዜጠኞችም ለመጎብኘት ተጠርቶ ነበር። ነገር ግን ባለስልጣናት ለአርቲስት ቲቪ ይህንን ቀጥታ ስርጭት እንዳያቀርብ ጥብቅ ክልከላ አውጥተዋል። ይህም የፕሬስ ኮንፈረንሱን ሙሉ ለሙሉ እንዲቋረጥ አድርጓል። በዚሁ ጊዜ የቴዲ አፍሮ ኢትዮሪካ አልበም ከመውጣቱ በፊት በሀገር ውስጥ ትልቅ ትኩረትን ክርክር እያስነሳ ነው።